ሰላም ጤና ይስጥልን የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረ። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እርሶም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችን ሁኑ። ቀዳሚውን በክልሉ በስልጣን ላይ የሚገኙ የጉራጌ ተወላጆች የሚጠበቅባቸውን ሙሉ ኃላፊነት እየተወጡ አይደለም ተባለም። በማዕከላዊ ኢትዮጵያ ክልል በህዝብ ስም የመሪነት ዕድል ያገኙ የጉራጌ ተወላጆች የሚጠበቅባቸውን ህዝባዊ ኃላፊነት እየተወጡ አይደለም ተብሏል። በክልሉ ከፍተኛ የህዝብ ቁጥር በመያዝ ቀዳሚ የሆነው የጉራጌ ህዝብ ይወክላሉ የተባሉ አመራሮች በያሉበት የኃላፊነት ቦታ የህዝባቸውን መብትና ጥቅም በማስከበር ረገድ ዝቅተኛ ተነሳሽነት እንደሚስተዋልባቸው ተገልጿል። እንደ ህዝቡ ቁጥር የሚገባውን የኃላፊነት ቦታዎች በበቂ ሁኔታ ባይዝም ቀላል የማይባሉ በጉራጌ ህዝብ ስም ስልጣን ያገኙ አመራሮች በክልሉ ያሉ ሲሆን ህዝባዊ ኃላፊነቶች ላይ ከመጠመድ ይልቅ ጥቅምና ወራዊ ደሞዝ መጠበቅ የሚመርጡት ይበዛሉ ይላሉ የጄኔን ታማኝ ምንጮች። ክልሉ መንግስት በሚወስዳቸው የህግ ውሳኔዎች ብሎም በአንዳንድ የክልሉ የጸጥታ ኃላፊዎች የሚፈጸሙ ስህተቶችን በማጋለጥና በመጋፈጥ ውጤታማ ስራ መስራት እየቻሉ በተቃራኒ የሚፈጸሙ ወንጀሎች ኢፍትሐዊ አሰራሮችን ተመልካች እየሆኑ ይገኛሉ ተብሏል። ምናልባትም ደፍረን ወንጀሎች ብናጋለጥ የህዝቡን በደል ብንጋፈጥ የስልጣን ቦታችን ልናጣ እንችላለን ብለው የሚሰጉ እንደሆነም ቢነሳም የህዝባቸው በደል ከመጋለጥ ይልቅ በዝምታ እንዲታለፍ ያደረጋቸው የስልጣን ጥማትና የጥቅመኝነትን ስራ እንደ ወንጀል የሚቆጠር ነው። መሪነትን በኃላፊነት ህዝብን ማገልገል ለህዝብ ጥቅምና መብት መቆም ነው። እነሱም ለነዚህ አይነት መርህ ተገዢ ለመሆን መነሳሳት ይኖርባቸዋል ብለዋል የመረጃ ምንጫችን። ከዚህ በተጨማሪ የክልሉ መንግስት ከስልጣን ለማንሳት ሴራ የሚያስሩ ቡድኖችን በመደገፍ መረጃ በመስጠት የሚሰሩ በስልጣን ላይ የሚገኙ ግለሰቦች እንኳ ደፍረው ለማጋለጥ ሞራላቸው። የእነዚህ ግለሰቦች ኃላፊነት ህዝብን አሳልፎ መስጠት እንጂ የህዝባቸው የዘመናት የመልማት ችግር እንዲቀረፍ ጥያቄ በማንሳት ምላሽ እንዲያገኝ ከመስራት ይልቅ ህዝቡን በመዋጮ ብቻም ልማት እንዲሰራ ህግ አድርገውበታል። በመሆኑም በክልሉ በኃላፊነት ቦታ የሚገኙ ቁጥራቸው ቀላል የማይባል በጉራጌ ህዝብ ስም ስለሆነ የኃላፊነት ቦታ ያገኙት ለህዝባቸው ተጠቃሚነት መብት የመልማት ችግርና በክልሉ የሚስተዋለውን የቡድንተኝነት ችግር በመጋፈጥ ህዝባዊ አደራቸውን ሊወጡ እንደሚገባም ተመላክቷል። የቡኢ ልዩ አዳሪ ትምህርት ቤት ተማሪዎችን ተቀብሎ አገልግሎት መስጠት የሚያስችለው የመጀመሪያ ምዕራፍ ግንባታ በማጠናቀቅ ላይ እንደሚገኝ አስታወቀም። በኢፌዴሪ ትምህርት ሚኒስቴር የሚገነባው የቡኢ ልዩ አዳሪ ትምህርት ቤት ተማሪዎችን ተቀብሎ አገልግሎት መስጠት የሚያስችለው የመጀመሪያ ምዕራፍ ግንባታ በማጠናቀቅ ላይ እንደሚገኝ ተገልጿል። የምስራቅ ጉራጌ ዞን መንግስት የቡኢ ልዩ አዳሪ ትምህርት ቤት ግንባታ በባለቤትነት እየተከታተለው እንደሚገኝና እንደ ተቋምም ከክልሉ ትምህርት ቢሮና ከትምህርት ሚኒስቴር ጋር በመነጋገር አስፈላጊውን ድጋፍና ክትትል እያደረገ እንደሚገኝ ተጠቁሟል። የትምህርት ቤቱ ግንባታ የሚከናወነው በትምህርት ሚኒስቴር ቢሆንም የቡኢ ከተማ አስተዳደርም የትምህርት ቤቱ ግንባታ በአጠረ ጊዜ ተጠናቆ አገልግሎት መስጠት እንዲችል ለማድረግ ህብረተሰቡን ባሳተፈ መልኩም ያደረገ ያለውን ርብርብ እንደ መልካም የሚታይ ነው ተብሏል። የከተማው ማህበረሰብ በቀጣይ የትምህርት ቤቱ ግንባታ ተጠናቆ አገልግሎት መስጠት ሲጀምር ተቋሙ የራሱ እንደሆነ ማመን መጠበቅና መንከባከብ እንደሚገባም ተነስቷል። ከፌዴራል ትምህርት ሚኒስቴር ጋር በተደረጉ የፕሮጀክቱ አፈጻጸም ግምገማ መሰረት ትምህርት ቤቱ ተማሪዎችን ተቀብሎ ማስተማር የሚያስችለው የመጀመሪያ ምዕራፍ ግንባታ እስከ ታህሳስ 30 አጠናቆ ተማሪዎችን ተቀብሎ ለማስተማር እቅድ ተይዞ እየተሰራ እንደሚገኝም ተብራርቷል። በአሁን ሰዓት የትምህርት ቤቱ የሚያስፈልጉ እንደ መብራትና ውሃ ያሉ መሰረተ ልማት ዝርጋታ ስራዎች እየተሰሩ እንደሚገኝ ተጠቁሟል። ትምህርት ቤቱ ተማሪዎችን ተቀብሎ አገልግሎት መስጠት የሚያስችለው የመጀመሪያ ምዕራፍ የ23 ብሎኮች ግንባታ በቀጣይ 2 ወር ሙሉ በሙሉ የሚያጠናቅቅ እንደሆነም ተጠቁሟል። የትምህርት ቤቱ ሁለተኛ ምዕራፍ ግንባታ ደግሞ እስከ ሐምሌ 30 2018 ዓ.ም ሙሉ በሙሉ የሚያጠናቅቅ እንደሆነም ተብራርቷል። የጉራጌ ዞን ከፍተኛ ፍርድ ቤት ከበዓሉ ጋር በተያያዘ ለሚፈጠሩ ወንጀሎች ፈጣን ምላሽ ለመስጠት ጊዜያዊ ችሎት ማቋቋሙን ገለጸ። በማዕከላዊ ኢትዮጵያ ክልል በሚከበረው 20ኛው የብሔር ብሔረሰቦችና ህዝቦች ቀን በዓሉ ወቅት ለሚፈጠሩ ወንጀሎች ፈጣን ምላሽ መስጠት የሚያስችል ጊዜያዊና ፈጣን ችሎት ማቋቋሙ የጉራጌ ዞን ከፍተኛ ፍርድ ቤት አስታውቋል። የጉራጌ ዞን ከፍተኛ ፍርድ ቤት እንዳስታወቁ በማዕከላዊ ኢትዮጵያ ክልል በሚከበረው 20ኛው የብሔር ብሔረሰቦችና በዓል ወቅት የሚፈጠሩ ወንጀሎች በማጣራት ፈጣን ምላሽ ለመስጠት በዞኑ ከፍተኛ ፍርድ ቤትና
በወልቂጤ ከተማ የመጀመሪያ ደረጃ ፍርድ ቤት ፈጣን ችሎት በማቋቋም ወደ ተግባር ተገብቷል። ከመላው የሀገሪቱ ክፍል የተውጣጡ ብሔር ብሔረሰቦች በዓሉን ለመታደም ወደ ማዕከላዊ ኢትዮጵያ እንደሚመጡና በበዓሉ ወቅት የሚፈጠሩ ወንጀሎች በፍጥነት በማጣራት ፈጣን ችሎት እንደሚሰጥ ተገልጿል። ችሎቱ ከህዳር 24 እስከ 30 ዓመተ ምህረት የሚቆይ ሲሆን ከመደበኛ የአሰራር ሂደት በተለየ ወንጀሎቹ በአጭር ጊዜ ተጣርተው አስቸኳይ ውሳኔ እንዲያገኙ ይደረጋል። በመሆኑም ህብረተሰቡ የወንጀል ድርጊት ፈጻሚዎች በሚገጥመው በማንኛውም ወቅት ለጸጥታ አካላት መጠቆም ፈጣን ምላሽ እንዲያገኝ የበኩሉን ሚና መጫወት እንዳለበት የዞኑ ከፍተኛ ፍርድ ቤት ፕሬዝዳንት መልእክት አስተላልፈዋል። ከበዓሉ ጋር በተያያዘ ችግር ፈጥረዋል የተባሉ ግለሰቦች በጸጥታ ኃይሎች በቁጥጥር ስር እየዋሉ እንደሚገኙም ምንጮች ጠቁመዋል። 20ኛው የብሔር ብሔረሰቦችና ህዝቦች ቀን በዓል በሰላም ተከብሮ እንዲውል የጸጥታ ኃይሉ አስፈላጊውን ቅድመ ዝግጅት ማድረጉን ተገለጸ። በማዕከላዊ ኢትዮጵያ ክልል አዘጋጅነት ህዳር 29 ቀን 2018 በሆሳና ከተማ የሚከበረው የብሔር ብሔረሰቦችና ህዝቦች ቀን በዓል በሰላም ተከብሮ እንዲውል መላው የፖሊስ ኃይል በሆሳና ከተማ የሥራ መመሪያ ተሰጥቶት ወደ ተግባር ገብቷል ተብሏል። የክልሉ ፖሊስ ኮሚሽን ኮሚሽነር ሽመልስ ካሳ በዓሉ በክልሉ መከበሩ የሚኖረው ፋይዳ የጎላ በመሆኑ በየደረጃው የሚገኙ የጸጥታ አካላት ኃላፊነታቸውን በብቃት መወጣት ይኖርባቸዋል ብለዋል። ኮሚሽነሩ በዓሉ በሰላም ተከብሮ እንዲያልፍ በየደረጃው ከሚመለከታቸው አካላት ጋር ውይይት መካሄዱን ገልጸው ስራዎችን በትብብርና በቅንጅት እየተሰራ እንደሚገኝም ተናግሯል። የሀገሪቱ ከፍተኛ ባለስልጣናትና መላው ኢትዮጵያውያን የሚታደሙበት በዓል እንደመሆኑ በዓሉ የሚከበርባቸው አካባቢዎች እንግዶች ማረፊያና ዋና ዋና መንገዶች በእግረኛና በፓትሮል ተሽከርካሪ እየታገዘ የተጠናከረ ጥበቃ ይደረጋል ብሏል። የዝቅተኛ ደሞዝ ወለል የሚወስን ብሔራዊ ቦርድ ለማቋቋም የሚያስችል የቅድመ ዝግጅት ስራ መጠናቀቁ ተገለጸ። የስራና ክህሎት ሚኒስቴር የሰራተኞችን ዝቅተኛ የደሞዝ ወለል የሚወስን ቦርድ እንዲቋቋም የሚያስችል የቅድመ ዝግጅት ስራ ማጠናቀቁን አስታውቋል። አዲስ የሚቋቋመው ቦርድ የሰራተኞችን የዝቅተኛ ደሞዝ የወሰን ጥያቄዎች ምላሽ ለመስጠት ከመንግስቱ በተጨማሪ የሰራተኞችና የአሰሪ ኮንፌዴሬሽኖች የሚሳተፉበት ይሆናል ተብሏል። የስራና ክህሎት ሚኒስቴር ዴኤታ አቶ ዳንኤል ተሬሳ ሚኒስቴር መስሪያ ቤቱ ቦርዱ እንዲቋቋም የሚያስችል መመሪያ እንዳዘጋጀ ተናግሯል። ቦርዱ የሰራተኞችን የዝቅተኛ ደሞዝ ጥያቄዎች ለመፍታት እንደተቋቋመና በመንግስት በተቀጣሪ ሰራተኞችና በአሰሪዎች ትብብር እንደሚቋቋም አብራርተዋል። የሚቋቋመው ቦርድ ጥናት ላይ የተመሰረተ ስራዎችን በማከናወን የሰራተኞችን ጥቅምና ችግር ይፈታል። ቦርዱ የሰራተኞችን መብትና ክብራቸውን ተጠብቆ እንዲሰሩ ከማስቻል ባሻገር በሀገሪቱ ያለውን ከፍተኛ የስራ አጥ ቁጥር ለመቅረፍ ለግሉ ዘርፍ ምቹ ሁኔታ ለመፍጠር ያግዛል ሲሉ አብራርተዋል። በተጨማሪም በሀገሪቱ ኢንዱስትሪው የተስፋፋ ሲመጣ ከጥቅሙ ባሻገር አብረው የሚመጡ ችግሮችን በአንድነት ለመፍታትና የሰራተኞችን መብት ለማስጠበቅ ቦርዱ ከፍተኛ ጠቀሜታ ይኖረዋል ብለዋል። በአዲስ አበባ ከተማ በግብር አሰባሰብ የሚነሱ ቅሬታዎችን መቅረፍ የሚያስችል ቴክኖሎጂ ይፋ ሆነ። በከተማዋ ከግብር አሰባሰብ ጋር ተያይዞ የሚነሱ ቅሬታዎች መቅረፍ የሚያስችል ቴክኖሎጂ ተግባራዊ ማድረጉን የአዲስ አበባ ገቢዎች ቢሮ አስታውቋል። ቢሮ ግብር አሰባሰብ ላይ የሚነሱ ቅሬታዎች ከመፍታትና የአሰባሰብ ሂደቱ ከማዘመን ጋር ተያይዞ ያደረጋቸውን ሪፎርሞች በተመለከተ ለመገናኛ ብዙሃን መግለጫ ሰጥቷል። ተግባራዊ መደረግ የጀመረው ቴክኖሎጂው ለልማት የሚያስፈልገውን ገቢ በወቅቱ ለመሰብሰብና ገቢ አሰባሰቡን ፍትሃዊ ለማድረግ ያስችላል ተብሏል። በተለይም የንግዱ ማህበረሰብ ከዚህ በፊት ያነሳቸው የነበሩ ቅሬታዎችን ለመቅረፍ የሚያስችል ነው። ባለፈው ዓመት ከታክስ ውሳኔ ጋር ተያይዞ ከቀረቡ ቅሬታዎች መካከል 63 በመቶ የሚሆኑት ቅሬታዎች ተጣርተው ትክክል መሆናቸውም ተረጋግጧል። ይህ ቴክኖሎጂ በግብር አሰባሰብ ባለሙያዎች በዩኒፎርማቸው በመቅጠም የድምፅና የቪዲዮ መልእክቶች ለማዕከል ማድረስ የሚያስችል መሆኑም ተነግሯል። ከዚህ በተጨማሪ በከተማዋ ከግብር አሰባሰብና የገቢዎች አገልግሎት አሰጣጥ ጋር በተያያዘ የሚኖርን ቅሬታ መፍታት የሚያስችል አዲስ አሰራር በከንቲባ ጽሕፈት ቤት ስር መዋቀሩን መግለጹን የሚታወስ ነው። ኦፌኮ ከምዝገባ ላለመሰረዝ ሲል 10 እጩዎችን ብቻ በሰባተኛው ጠቅላላ ምርጫ እንደሚያሳትፍ አስታወቀ። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ከምዝገባ ላለመሰረዝ ሲል
ለሰባተኛው ጠቅላላ ምርጫ 10 እጩዎችን ብቻ ማስመዝገቡን አስታውቋል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ፓርቲያቸው ህጋዊ ግዴታውን ለመወጣት ብቻ 10 የእጩዎችን ስም ዝርዝር ማስገባቱን ተናግሯል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ባወጣው መግለጫ ማዕከላዊ ኮሚቴው ህዳር 20 ቀን 2018 ዓ.ም በአዲስ አበባ ከተማ አስቸኳይ ስብሰባ በማድረግ በሰባተኛ ዙር የኢትዮጵያ አጠቃላይ ምርጫ ላይ በአዲስ አበባ ውስጥና በአንዳንድ ጥቂት አካባቢዎች ብቻ ሊሳተፍ መወሰኑን አስታውቋል። ይሁን እንጂ ፓርቲው እስከ መጨረሻው ጊዜ ድረስ ሁኔታዎች ተስፋ ሰጪና መሰረታዊ በሆነ መንገድ ከተለወጡ ውሳኔውን እንደገና እንደሚያጤን ማዕከላዊ ኮሚቴው ወስኗል ሲልም አክሏል። ይህን ተሳትፎ ምሳሌያዊና ስልታዊ ሲል የገለጸው ፓርቲው ውሳኔው የተላለፈው በመላው ሀገሪቱ ነጻ፣ ፍትሃዊ እና ሰላማዊ ምርጫ ለማካሄድ ሙሉ በሙሉ በሚባል ደረጃ አስቻይ ሁኔታ እንደሌለ በመረጋገጡ ነው ብሏል። በኦሮሚያ በአማራና በሌሎችም ክልሎች በግልጽ በሚታዩ ወታደራዊ ግጭቶች ምክንያት በስፋት መፈናቀልና በአሰቃቂ የሰው ሕይወት መጥፋት መኖሩ የተወሰነ ተሳትፎ ብቻ ለማድረግ ላሳለፈው ውሳኔ ዋና ምክንያት ነው ሲልም ፓርቲው ገልጿል። ኢትዮጵያ በታላቁ የህዳሴ ግድብ ላይ የግብጽ የቅኝ ግዛት ዘመን አስተሳሰብ ውድቅ ማድረጓን ተገለጸ። ግብጽ በአፍሪካ ቀንድ ተላላኪ ደካማና የተከፋፈሉ ጥገኛ መንግስታትን ለመፍጠር ያላትን ፍላጎት ኢትዮጵያ በጽኑ ተቃውማለች ተብሏል። የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው ጠንከር ያለ መግለጫ ከፍተኛ የግብጽ ባለስልጣናት በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ላይ ጸባጫሪ ንግግራቸው እያባባሱና በፍጹም ንግግር ወደ ጎን ችል በማለት እየተቀበሉ አይደለም በማለት ወቀሰም። የውጭ ጉዳይ ሚኒስቴር በቅርብ ጊዜያት ከካይሮ በኩል የተሰጡ አስተያየቶችን የግብጽ መንግስት የ21ኛውን ክፍለ ዘመን እውነታዎች ለመቀበል ያለመቻሉ መገለጫዎች ናቸው ብሏል። ሚኒስቴሩ በመግለጫው አክሎም አንዳንድ የሀገሪቱ ባለስልጣናት አሁንም በቀኝ ግዛት ዘመን አስተሳሰብ ውስጥ የተሰፈቁ መሆናቸው እንዲሁም በአባይ ወንዝ ላይ የብቸኛ ባለቤትነት ወይም የጠቅላይነት አመለካከት አላቸው ሲል በጽኑ ኮንኗል። ሚኒስቴሩ በመግለጫው የግብጽ የቅኝ ግዛት ዘመን ስምምነቶችን በተደጋጋሚ ማንሳቷን አጥብቆ የተቸ ሲሆን አዲስ አበባ ካይሮ ለመተው የከበዳት ያሉትን የቅኝ ግዛት ቅሪቶችን የምትሸከምበት ጫንቃም ሆነ የምታስተናግድበት ምንም ቦታ የላትም ሲል አበክሮ ገልጿል። ግብጾች የቅኝ ግዛት ዘመን ስምምነቶችን በመጥቀስ ስለ ታሪካዊ መብቶቻቸው ያወሳሉ ያለው ሚኒስቴሩ መግለጫ ይህን የተሳሳተ አካሄድና ጥረት ያስተሳሰብና የአመራር ውድቀት ነው። ኢትዮጵያ በፍጹም የማያስበረግጋትን ይህን የጃጀ የጨዋታ መመሪያና መርህ ለመተው ጊዜው አሁን ነው ሲልም አጽንኦት ሰጥቷል። ሚኒስትሩ በተጨማሪ ግብጽ የአፍሪካ ቀንድን ለማተራመስ ለረጅም ጊዜያት የዘለቀ ጥረት ማድረጓን የወቀሰ ሲሆን አያይዞም የግብጽ ባለስልጣናት ተላላኪ ደካማና የተከፋፈሉ ጥገኛ መንግስታትን ለማስፈን በማሰብ በኢትዮጵያ ላይ ያተኮረ ቢሆንም በኢትዮጵያ ብቻ ያልተገደበ ቀጠናውን የማተራመስ ዘመቻ ታካሂዳለች ሲልም ከሷል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ